ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸው ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምራቸውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን አጫጭር አረፍተ ነገሮችን እንዴት አድርገን ነው በቀላሉ መንገድ ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። ብዙውን ጊዜ ፊደላትን ወይም ሆሄያትን ለይታችሁ እንዲሁም ቃላቶችን እየሞካከራችሁ ነገር ግን አጫጭር አረፍተ ነገሮችን በቀላሉ መንገድ ለማንበብ ለመጻፍ ለተቸገራችሁ በቀላሉ እንዴት አድርጋችሁ እንደምታነቡና እንደምትጽፉ ቀለል ባለ መንገድ ነው ዛሬ ይዤላችሁ የመጣሁት። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ከዚህ ጋር የተለያዩ ሀሳቦች አሉ፣ እንዲሁም አጫጭር አረፍተ ነገሮች ናቸው ማለት ነው። በመጀመሪያ ደረጃ ፊደላትን ወይም ሆሄያትን ከመሰረቱ ከጅምሩ ከለየነ በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ አንድን ፊደል ከየትኛው ቤተሰብ እንደመጣ ስንተኛ ድምፅ ነው የሚለውን ከለየነ በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር እንደምታዩት የመጀመሪያው የተለያዩ ሀሳቦች ናቸው፣ ነገር ግን በቀላሉ መንገድ እናነባለን ማለት ነው። ከዚህ ጋር የመጀመሪያው ይቅርታ የልብ እረፍት ነው ይላል። እንግዲህ ይህን በቀላሉ መንገድ እንዴት አድርገን እናነባለን? ይቅርታ የልብ እረፍት ነው ይላል። እንግዲህ በቃል ደረጃ ነው እያንዳንዱን ነገር ያነበብነ። ጠቅለል አድርገን በአረፍተ ነገር ደረጃ እናነባለን። በአንድ ላይ አገጣጥመን ስናነበው ይቅርታ የልብ እረፍት ነው ብለን እናነባለን። ይቅርታ የልብ እረፍት ነው። በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ይቅርታ የልብ እረፍት ነው። ቀጣይ ደግሞ ጥረት ካለ ስኬት ቅርብ ነው ይላል። በአንድ ላይ ጠቅለል አድርገን ስናነብ ጥረት ይላል። ጥረት ካለ ስኬት ቅርብ ነው ይላል። በአንድ ላይ እንግዲህ ጠቅለል አድርገን ስናነበው ጥረት ካለ ስኬት ቅርብ ነው። ጥረት ካለ ስኬት ቅርብ ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ያው ጥረት ካለ ሁልጊዜም ስኬት አለ። ጠንክረን የምንሰራ ከሆነ ስኬት እንዳለ ማወቅ አለብን ማለት ነው። ጥረት ካለ ስኬት ቅርብ ነው። እዚህ ጋር የመጀመሪያው ይቅርታ የልብ እረፍት ነው። ይቅርታ ሁልጊዜም ቢሆን የልባችን እረፍት ነው ማለት ነው። ከዚህ ጋር ደግሞ ጥረት ካለ የስኬት ቅርብ ነው። በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ትህትና የክብር መንገድ ነው ይላል። በአንድ ላይ ስናነበው ትህትና የክብር መንገድ ነው ይላል። በአንድ ላይ ትህትና የክብር መንገድ ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ትህትና የክብር መንገድ ነው። ቀጣይ ደግሞ ትልቁ ድል ራስን ማሸነፍ ነው። በአንድ ላይ ጠቅለል ስናደርገው ትልቁ ድል ራስን ማሸነፍ ነው። በአንድ ላይ ትልቁ ድል ራስን ማሸነፍ ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ትልቁ ድል ራስን ማሸነፍ ነው። ራሳችን የምናሸንፍ ከሆነ ይህ አንዱ ምንድን ነው? ትልቅ ድል የምናገኝበት ስኬታማ የምንሆንበት ነው። ቀጣይ ደግሞ ጊዜ ሁሉንም ነገር
ይፈውሳል። እንግዲህም በአንድ ላይ ስናነበው ጊዜ ጊዜ ሁሉንም ነገር ይፈውሳል ይላል። እንግዲህ ጠቅለል አድርገን ስናነበው ጊዜ ሁሉንም ነገር ይፈውሳል፣ በአንድ ላይ ጊዜ ሁሉንም ነገር ይፈውሳል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ በአረፍተ ነገር ደረጃ እንችላለን ማለት ነው። እንግዲህ ሀሳቡ ምንድነው? ጊዜ ሁሉንም ነገር ይፈውሳል ወይም ጊዜ ሁሉንም ነገር ይፈታል ማለት ነው። ያው ጊዜ የማይፈታው ነገርና የማይፈውሰው ነገር የለም ማለት ነው። ቀጣይ ደግሞ ሰውን ማክበር ራስን ማክበር ነው ይላል። በአንድ ላይ ጠቅለል ስናደርገው ሰውን ማክበር ራስን ማክበር ነው። በአንድ ላይ ሰውን ማክበር ራስን ማክበር ነው። ሰውን ማክበር ራስን ማክበር ነው ብለን በዚህ መልኩ በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ሰውን የምናከብር ከሆነ ራሳችንን ማክበር ነው ማለት ነው። ለሰው የምንሰጠው ክብር ያው ለራሳችንም ክብር ነው ማለት ነው። ቀጣይ ደግሞ ከሁሉም በላይ ራስን መሆን ነው ይላል። በአንድ ላይ ጠቅለል ስናደርገው ከሁሉም በላይ ራስን መሆን ነው ይላል። ጠቅለል ስናደርገው ከሁሉም በላይ ራስን መሆን ነው፣ ከሁሉም በላይ ራስን መሆን ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ከምንም በላይ ያው ከሁሉም በላይ ራሳችንን መሆን እንዳለብን ነው። ከሁሉም በላይ ራስን መሆን ነው፣ ራስን መቻል ነው ማለት ነው። ቀጣይ ደግሞ ከዚህ ጋር ጊዜ ወርቅ ነው ይላል። በአንድ ላይ ጠቅለል ስናደርገው ጊዜ ወርቅ ነው። በአንድ ላይ ጊዜ ወርቅ ነው ብለን በቀላሉ በዚህ መንገድ አገጣጥመን ማንበብ መጻፍ እንችላለን። ጊዜ ወርቅ ነው። ያው ፊደላትን ሆሄያትን ከለየን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን። የሚከብደን ነገር የለም ማለት ነው። ጊዜ ወርቅ ነው። ቀጣይ ደግሞ ለስራህ ታማኝ ሁን ይላል። ጠቅለል ስናደርገው ለስራህ ታማኝ ሁን ይላል። በአንድ ላይ እንግዲህ ለስራህ ታማኝ ሁን ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሁሉም ነገር ለበጎ ነው። በአንድ ላይ ሁሉም ነገር ለበጎ ነው ይላል። በአንድ ላይ ጠቅለል ስናደርገው ሁሉም ነገር ለበጎ ነው ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ሁሉም ነገር ለበጎ ነው። ቀጣይ ደግሞ ፈገግታ የፊት ጌጥ ነው። በአንድ ላይ ፈገግታ የፊት ጌጥ ነው። በአንድ ላይ ጠቅለል ስናደርገው ፈገግታ የፊት ጌጥ ነው ብለን በዚህ መልኩ በቀላሉ መንገድ ማንበብ መጻፍ እንችላለን። ፈገግታ የፊት ጌጥ ነው ብለን እናነባለን ማለት ነው። ቀጣይ ደግሞ ተስፋ የነገ ብርሃን ነው ይላል። በአንድ ላይ ተስፋ የነገ ብርሃን ነው ይላል። በአንድ ላይ ተስፋ የነገ ብርሃን ነው ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ በትንሹ አመስጋኝ ሁን ይላል። በትንሹ አመስጋኝ ሁን ይላል። በአንድ ላይ
በትንሹ አመስጋኝ ሁን፣ በትንሹ አመስጋኝ ሁን ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ይነጋ ሌሊት የለም። በአንድ ላይ የማይነጋ የማይነጋ ሌሊት የለም ይላል። በአንድ ላይ የማይነጋ ሌሊት የለም፣ የማይነጋ ሌሊት የለም ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። የማይነጋ ሌሊት የለም። እንግዲህ እንደዚህ አጫጭር አረፍተ ነገሮችን በቀላሉ አገጣጥመን በዚህ መልኩ ማንበብ መጻፍ እንችላለን፣ በቀላሉ መንገድ ማለት ነው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ እያስተማርን ፊደላትንም ለይታችሁ አገጣጥማችሁም ለማንበብ ለመጻፍ ለተቸገራችሁም ገና ከመሰረቱም እያስተማርን እንገኛለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ።